ጆታ ቢላ አንስታ እጇን ቆራረጠች በቢላ። አንተ ሰውዬ ዘይት አልቆኛል፣ ዘይት ግዛልኝ። አገር ተበጥብጧል። አንቺ ዘይት ይሄ አገር እኮ ጉድ አያልቅም። ደግሞ ምን ሆኑ? እያሾፍሽ ነው ወይስ አልሰማሽም ነው? ኧረ እኔ አልሰማሁም። ማታ ጆንና ጂኒ ተጣልተው ተሰብስበን 50-60 ሺህ ሰው ጭንቀት ብዛት በአይኔ ላይ እንቅልፍ ሳይዞር ነው ያደረው። አሁን አንቺ ተነስተሽ ዘይት ትይኛለሽ። ሁሌ ዘይት ላይ ነው ያለሽው። ሙርሲዳ አትነቂ። እሺ ምግብ በምን ልስራ? የምን ምግብ ነው የምትይው? ይኸውልሽ ይሄ ጉዳይ እልባት ሳያገኝ እኔ ከዚህ ንቅንቅ አልልም። እንደውም ከሰላም ጭልኝ ስራ አልወጣም፣ ቁጭ ብዬ ዱዓ አቀመጥበታለሁ። አንተ ሰውዬ ከስልኩ ጋር ተጃጅለህ ልትቀር ነው? ታይ በቁስሌ ላይ እንጨት አትስደጂ። ታይ ያላቸውን ፍቅር ባየሽ ከመጣላታቸው በፊት እኔ እኮ እዚህ በኋላ ሀገር ሙሉን የምንቀጥለው አይመስለኝም። ተበጠበጥን በቃ። ሄሎ ወይኔ ፍቅር ውይ በዳሬት ልተኛ ብዬ ልቤ ውስጥ ስላለ የኔ ፍቅር አፍኜ እንዳልገል ፈራው። ቃልዬ ጉዴን እኔ ያየሁትን አይተህ አላየህም ብታይማ እንዴት ተረጋግተህ አትቆምም? አንተ እኔ ሳልጠብስ ጠብሳ እንዳሆነች ልጅ መሰለኝ ጭራሽ ምን ይወጥ ስላለ ምን እንዳልሆነ ልቤ ውስጥ ስላለ አፍኜ እንዳልገለ የሚያፍናት ነው። አንቺንም አፍኜ ነው መገላት። ቃልዬ ረፊ እንደምን አደርኩ ወንድሜ? እግዚአብሔር ይመስገን። ታኩር ይባላል። በልጅነቴ ያላየኋቸው ነገር የለችም። ሀብትም መጥቷል፣ ሀብት አላስደሰተኝም። ዝናም እስከ ጥግ መጥቷል፣ ዝና አላስደሰተኝም። ምን እንደሚያስደስተኝ ታውቃላችሁ? ከኔ የባሰ አጭር ሰው ሳይ እንዴት ደስ እንደሚለኝ። እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ፣ ስጣት እስቲ ትብላ። ምግቡ? አዎ ለውሻ? አዎ አመማት መሰለኝ። ትብላ? አዎ ትብላ፣ ስጣት። ውሻዋ እንዴ ውሰድላት አልኩ እኮ። እሺ ለሷ? አዎ ውሰድላት። እኔ ዶክተር አትፈልጋትም? ዶክተር አሰፋ መናጢ ድሃ ስለሆንኩ 100 ብር ስታበድረኝ በዶክተር ሃይሚ ፊት ለመመለስ ቃል እገባለሁ። ተጫወቱ ልጆች። ተጫወቱ። ደህና ዋላችሁ? ሰላም ነሽ? እንዴት ናችሁ? ሸምስዬ ወይ እንዴት ነህ? በረታ? አዎ ደህና ነኝ። ምን እኮ እኔ እመጣለሁ ብዬ ለቅሶ ስነሳ መኪና ደግሞ አመለጠኝ። ቀብር እወጣለሁ ብዬ። ችግር የለም ለሚቀጥለው ትሄጃለሽ። ውይ ከተኛ ነበር ያሟት እንዴ? ውይ ከተኛ አመሰግናለሁ። ዛሬ ደግሞ እድል ብሎ እንደሚያጋጥም ጌታ ሆይ እስኪ አንዴ ባክህ ወርበል ፈልክ በዛለፍ ያምሻል ልጅትዮ ምንም ያምኝ በዛለፍ አልኩ እንዴ። ኧረ ዞር በልኝ ከመኪናዬ ልግባበት። አብራች እንዴ Oh my God.
ይሄ ሞላጭ አለ በቀደም ለታ ልብስ አስጥቼ ላጥ አደረገብኝ። አይቺ ጫማ ደግሞ ቋስች አቤት ምንድነው? ከኛ ጻይ ለጫማ ናሳ ከኛ ጻይ ለጫማ ናሳ ከናንተ ጻይ ላይ አንሳ አነሳለሁ ችግር የለውም። እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮሜንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮሜንት ሰጥልኛለህ። ያራዳል ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አስልሞ እኮ ነው እያልኩ ያለሁት። አስልሞ አካውንት ኮሜንት ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረከኝ ትልኛለህ። ያራዳል ይሄ የሚስቴ የሰራችው ወጥ መሆኑ እኮ ነው ያውቀዋለሁ። እንዴት ነው የምታውቀው? አንተ ደግሞ የማታውቀው ነገር የለም። በጣም ነው የማውቀው። ሰራተኛን ሲሰራውና ሚስቴ ስትሰራው በጣም ነው የምለየው። በጣም ነው የምትለየው? እንዴት ነው የምትለየው? እንትን ነው ሚስቴ የሰራችው ተሆነ ዘይት ማይኖ ቋጣሪ ነች ማለት ነው። አዎ ቋጣሪ ናት። የሚገርምሽ ማለት ነው ይሄን ሰዓት $1000 ነው የገዛሁት። ወይ ታዲያ ሀብታም ፍቅረኛ ነው ያለኝ። ሀብታም ብለሽ አሳነሹ። ከሀብታም በላይ ነው እንጂ ዛሬ ስብሰባ አለ ቀበሌ አንሄድም? ቀበሌ 200 ብር ደግሞ አበላለሁ 200 ብር እንችላለን 200 ብር ፈጣሪ ምን አድርጌ ነው በጠዋቱ ይሄን ሲሳይ ያበሰርኩኝ 200 ብር። እንዴት ነው? ሰላም ዋላችሁ? ሰላም ነው አለን። ቀበሌ ስራ ለመቀጠር ነበር የመጣው። ኦኬ እሺ። ስም ማን ይባላል? ንገሪ። ስሜ አጉላላችሁ። በቃ አንተ ናርስ ፈልጌ የነበረው የትምህርት ማስረጃ ሲታል እስከ 3ኛ እስከ 1ኛ ሴሚስተር ተምሬያለሁ። ምሁር ነኝ። በጣም የሰዓት 3ኛ ክፍል የሰዓት አካባቢ 6 ሰዓት እገባለሁ ስራ 6 ከ5 እወጣለሁ። ኦቨርታይም ያው እኛን ከፍልም በቃ አረ ለሻይ እንደወጣው ለራሱ አልመለስም። ልትመለስም አይገባም። እንዴት ትመለሳለህ? እንዴት ከ04 ቀበሌ ወጣ ግን? እንትን እሺግ ብር ወርቁ አግኝቼ መልሼ ከዛ ባሩ ልጆቹም ሊገሉኝ ብለው ወደዚህ መጣሁ። እንዴት አይገሉ? እዚህ ግን ስታገኝ ለኔ ሙስና ላይ እንዴት ነው ተቀበለ? የታ ወንዳታ አንቺ ነው ፈልግ አራዲስ የሥራ ባልደረባ ማን ነህ? እኔ አጉላላችሁ ምንድን ነው የሥራ ቅጥር? የሥራ ቅጥር ነው። በቃ እሺ አንበበኔ መጣሁ። ቤግ ባጥር ነው የገባሁት። እናንተ ስለነበር ዘለሌ ነው ባጥር የገባሁት። ከፍ ተባባሉ። ሰባቱም አይነት አካውንት አለኝ። ቴሌብር አለ፣ ንግድ ባንክ አለ፣ ኦሮሚያ ባንክ፣ አማራ ባንክ ያበላል ዘዴ እንጂ ያበላል ዘዴ። በዚህ ይበላለሁ። እሺ በዚህ ይበላለሁ። ባላየ በቃ አራት አዎ እንዴ ማተም አስቸኳይ ማተም በጥፊ እመታለሁ። ድንሽ ልጬ እመጣለሁ። በሽንኩርት እመጣለሁ። በስኳር አቅልጬ እመጣለሁ። ተቀጠረ በቃ የለውም ቢሮ እዛ እንትና ሻይ ቤት አለች። ከዛ ከቀበሌው አጠገብ እዛች ቢሮ እናደርገው። ኦንላይን ማውራት ይችላል። ላይቭ ላይ ችግር የለውም። በይሞ እና ልግባው ስራ ቀጠራችሁ። በቃ አሁን ሰዓቱ 6 ሰዓት ነው መሰል። በቃ ለሻይ ውጣ። በቃ 6 ልገረ 6 ይመቻችሁ። አንዲ እስኪ ለመጥባችሁ ድረስ አረጋል ጠፍ በሉ ታው God have mercy upon us. እሺ ጋሼ ሰላም ነው? እሺ ሰላም ነው። ወዴት ነው? እዛች ጋር አንድ ጉዳይ አለኝ። በል እንግዲህ ራስን ጠብቅ። እዛ ጋር ውሾች እየተገደሉ ነው። እሺ ዛሬም ደግሞ ሊናገሩኝ ነው። እቺ ምን ትመስላለች? በእናትህ የሰው ምስኩር ይመስል ብላል ሞጋ ታርግም እንዴ? መጨረሻችሁ ነው ከተናገሩኝ። ኧረ በፈጠረሽ አንቺ ተለወጥተዋልሽ እንዴ? ቀራችን አተበረሽ በዚህ መንገድ አምጪ ብናሽ ታዩኛለሽ። እኔ ማን እናገርላለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታዩኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው። ናፈናል አሁን ያን መልቶኝ ነው። ምን
እየነገረች ነው። ትንቢት ነው መሰለኝ ገብቷል። ትንቢት ነው አስኮነኝ። ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳያለሁ። ዝተት ስማቸታለ በእናትህ ወደዚህ የሚጣናት አቤት አልተማረብኝም ግን ሰሞኑ በጣም እንጂ እኔ እንዳውም ራሴን ደበቅኩ እንጂ ክልስ ነው ያለው። ኧረ እባክህ እውነት የሆነ እንዶችም ቅልቅል የሆነ በቃ ቅልቅል ነገር አለካ አንተ ሞዴል ልትሆን ትችላለህ ነው። ኧረ እባክህ ፀጉር ራሱ ለዚህ ነው እንደዚህ ሉጫ የሆነው። እንትን በቃ ስለሽ ድሮ በቃ ፀጉሬ ወርዶ እንደ ዘንዶ የሚባለው ዘፈን ለኔ ነው። ኧረ እባክህ ይዘፍኑልህ ነበር። በቃ ዘፈን ወጡ ሳስቡ መጥቶ እኔን ነው የሚያዩት። ኧረ እባክህ በቃ እኔን ሳዩ የሆነ ዘፈን ይመጣላቸዋል። ኧረ በስመ አብ በቃ እንትን አቋሜ ራሱ እኔ ራሴን መደበቅ ስለምፈልግ ነው ዚሞ። ኧረ እባክህ ተው እንጂ አላበዛህም እንዴ? ምን ይመስላል በእናታችሁ? ሂድ በእናትህ። ሲጀመር ሰው ስለበለጥኩሽ በጣም ምን ይመስላል? እስኪ አረማመዴ በለው ውይ ባሌ የኔ ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል። ጎሽ ልጄ ሁለቱንም እዛች ሳሎን በር ጋር አድርግልኝ እስኪ። ባሌ የኔ ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል። Never knew you were the someone waiting for me. እንዴ ማቲያስ፣ እንዴ ቦስ ወዴት እየሄድክ ነው? ቦስ ፍቅረኛዬን ወደ ቤቷ እየሸኘኋት እኮ ነው። ለምን አንተንም ከሚደክም እሷንም ፀሐይ ከሚመታት አንተ ተመለስ፣ እኔ ልሸኝል። ችግር የለውም ቦስ፣ ግን ስትመለስ መኪናን ሰጠኝና የሆነ ቦታ ደርሼ እመጣለሁ። እንዴ እኔ እኮ አንድ መኪና ነው ያለኝ፣ ይሄን ሰጥቼ በምን ልንቀሳቀስ ነው? ቦስዬ እኔም አንድ ሚስት ነው ያለኝ። እሺ ቻው። ኃጢአት ነው መጠጥ። ሱስ የተባለ አቁሜያለሁ። ኃጢአት ነው መጠጥ አቁሜያለሁ። እንዳልምል አረቄ ብቻ እጠጣለሁ። እሱንም በእጄ የተሰራ ስለሆነ አልኮል ስላሌለው ነው እንጂ አልጠጣም፣ ምንም አልጠጣም። ጠላና አረቄ እጠጣለሁ በእጄ የተሰራ ስለሆነ። ታጭሽ አቁሜያለሁ። ሲጀመር እኮ ልንገራችሁ ብዬ ነው። ልጁ ድንገት ከፖሰተ ድፍረቱ 200,000 ክፈይ ይላል። የመላጣ ልጅ 200,000 ብትሰጠኝ እኔ ላይፍ ከፍቼ አላጨስም እንዲያልቅምም ስሰማክ እኮ ነው። ክርስቶስን 200,000 ክፈይ ይለኛል። አንተ 200 ክፈለኝና እኔ ለምን አንተ ትለፋና ትፖስተዋለህ? ከኔ ፖስት ትልካለሁ አልኩ። ክርስቶስን እኔ ስሰማ እኮ ነው። ስደርሳለች ትንሽ ብቻ። አንተ ግን እንዴት ላካ? ውጭ ሀገር መሄጃ ውድ አይደል እንዴ? ያኔ እዛ በየዳን ነበር የምሰራው። ብር አጠራቀምኩና ላኳት። አረ ጎበዝ ነህ። ይኸው መጣች የኔ ውድ ሚስት። ባልሳሳት አንተ አይረን ማን ነህ አይደል? ምን እንዴ? በረቅጥቃጭ እኮ እያለችህ እኮ ነው። ምንድነው የሚመስለኝ ደግሞ? መቼም ይሄንንም ቀጥቅጠ ነው አይሰራው። ገቢዎች የሚሰራው ሰውዬ ሽሮ ፈሰስ ከበላ እመኔ ካሜራ ተገጥሞበታል። ብራዘር ባለሱቅ ይሄ መቅረጫ ስንት ነው? እሱ መቅረጫ 100 ብር ነው። 100 ብር? ምን ነው ቪዲዮ ቀርጻን እንዴ? ጀለስ ግሮሰሪ ገብቶ ሲጠጣ ቆየና ሂሳብ አልከፍልም ብሎ አስተናጋጁ በጠርሙስ አናቱን ሲለው ጀለስ አረ በጊዮርጊስ ይለዋል። ጭራሽ ጠርሙስ ታማርጣለህ እንዴ ብሎ ሽባ ነው ያደረገው። ቦታ ይዛቁም አይደል እንደምል በዱቤ ነው እንዲያመጣው። ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት። የቀን ገቢ ለመሆኑ ግን ስንት ነው? 25,500። እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25,000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው። ነው እናት እንደሌለው አረጋችሁ። እናት እንደሌለ ኧረ ማሚ የድሮ እናቶች ኳስ ብለህ ትወጣለህ። እዚህ አመድህ ምንድን ነው? እማ ምንድን ነው?
ጁጁትሱ ምናምን በቃ እናትህ የምትሰራው አንተን እየወለወለች ነው። ቆይ አንተ ደግሞ ጀርባህን እኔ ነኝ የማሸው። ቆይ ገላውን ይታጠብ። አባ የምሳ ብር ውስጤን በእናታችሁ። ውይ እኔማ የለኝም። ኧረ አባት ለምሳ ነው። እሷ ሚስትህ እኔ እህት ሆናለሁ። ኧረ በእናትህ ውይ ዝርዝር ስራ ላይ እስኮ ነው እንጂ ሰጥሽ ነበርኩ እሰጣት ነበርኩ። የስንት ነው ልዘርዝርላችሁ? ባንኪ ውስጥ ነው ያለው። ሞባይል ባንኪንግ አትጠቀም? 1000 ስልኬ እቤት እኮ ነው። አላስኩትም እኮ እቤት ነው። አካውንቴ ስልኬ ላይ ነው ያለው። የት ነው? ቤት ነው። እቤት እኮ ነው እኮ። እንሂዳ መኪና ይሻል። ወይኔ ቦርሳዬ። ምንድነው ባዶ ቦርሳ ይዘሽ ምዞሪ? ስራ ያዝ ነው። ለሰው መተሳሰብ ቀረ ማለት ነው። ስልክሽስ ብርሽስ? ቤት እኮ ረስቼው ነው። ቤት ረስቼው እንዴ? ታክሲ በቃ በእኔሽ ሄደሽ አምጪ። ቶንኮሱ ኧረ ልጁ ምን ሆኖ ነው? ምን ሆነ ነው? ምንድነው የምትዞረው? ኧረ ምን ማሜ ምን ጀምሮ ነው? ምንም የምር ትውልድናም በኔም ከየምር ክፍለ ሀገር ሄዳችሁ መንገድ ስጠይቁ በተለይ እግር መንገድ ከሆነ ባገጫቸው እንዲህ ካሉ ኖርማል ነው። የሆነ ወይ 1 ሰዓት ነው የሆነ 2 ሰዓት ያህል መንገድ ብትሄድ ነው። ከዛ እጁን አንስቶ እዛ ጋ ነው ካለ ግማሽ ቀን ነው ወይ ሙሉ ቀን ሊያስኬድ ይችላል። ዱላውን አንስቶ ግን እዛ ነው ካለ የምር እንዳትሞክሩት። የምር እንዴ አያልቅም እንዴ። እኔ አገጬ ጋር ደረሰ እግሬ እንዴ። እናቱ መኪና እያየሽ እናት ይገጫል። አድናት በቃ የህንድ አክተር ተችላለሽ። ሻሩክ በቃ ሰመጠችለት። አንተ ቦሊ ጆሪያ ቦሊ ከንግነ ነፍሴን እኮ ነው ያዳንክልኝ። ምን ላድርግልህ? ኧረ እኔ ምንም አልፈልግም። ሌላ ጊዜ ግን እያየሽ እሺ። እንዴ ቆይ እንዴ አፍሬ ነው እንዴ? የምትፈልገውን ጠይቀኝ። ኧረ ምን አይናፋር ነገር ነው መሰለኝ። ዝም ብለህ ቃሉን አውጣ። ነፍሷን እኮ ነው ያዳንክልኝ። ደረደራል እንዴ? ጠይቃት። ዝም ብለህ ትሰጣለች። ጠይቃት። አሳምቡሳ ግዢልኝ። በመጀመሪያ ደረጃ ሳምቡሳ ነው የሚባለው። ሲቀጥል ደግሞ ነፈስ ነው። እሺ ልጆች አሳድገሽ አርግሽለት። ሄሎ በእናትህ ለምንድን ነው ስልክ ማታነሳው? አላየሁም። በእናትህ ሶሪ። ምን ነው? አረ ጉድ ሆንኩኝ በእናትህ። የሆነ ችግር ተፈጥሯል። በቃ አለቀልኝ። የምን ችግር ነው ደግሞ? ችግሬ ነው ተባብለን የለ እንዴ? አንተ ንገረኝ፣ ምንድን ነው? ይገባኛል። እሱማ ግን በቃ እኔ ነኝ ያጠፋሁት። የሆነ በፋውል ሰራው። በቃ ምን እንደማደርግ አላውቅም እኮ። ይገባኛል እኮ የፈለግከውን ነገር አድርግ። አንድ ላይ ነን። ብቻዬን የሚባል ነገር የለም። ተባብለናል። አዎ እሱማ ይገባኛል እኮ። በእኛ መካከል እኔ የሚባል ነገር የለም። ነግረኸኛል እሱ። አዎ በቃ ስታወራ እኔ ብላ አታውራ፣ እኛ ብላ አውራ። እኔ እናንተ አንድ ነን እንዴ? ምን ሆነ? ይገባኛል። አዎ አልኩኝ እኮ። በቃ አሁን ንገረኝ፣ ምንድን ነው ያጠፋነው? በብቻን አይደለም አብሬ ነኝ። ምንድን ነው? ፕሊስ እኔ አትበለኛ በል። በቃ እንደዛ ካልክማ እሺ። በቃ እንትን ሰው ገለን በቃ ፖሊሶች እየፈለጉን ማለት ማ? እኔ ሂድ አንተ ወንጀለኛ። ምን ልትሆን ደወልከው? ማለት እኛ በላላልከኝም እንዴ? ነው በፌር ደርሰንም እንዴ? ረቦና እንዴ? እዚህ ጋር አይጀመርም እንዴ? ምን ነው ረቦሳ ምን እርባችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጣሁት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ። ስማ እንዴ ብፌ አልቋል። አልቋል። ምንም በላለው ጀምር አወቀለንም ቤተ ምግብ ይቅርታ እንዴ ልጅ ተስተካክሎ አልቋል ያልኩት። ወይ በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ። አንተ ሴቶቹ ግን እንዴት ነው የሚያምሩት በእናትህ። እኔ ግን ቸኩዬ የምታስጠላ ሚስት እኮ ነው ያገባሁት ታውቃለህ።
ለቫላንታይንስ ዴይ አበባና ቸኮሌት ነው የምሰጥሽ አላለኝ መሰለህ እንዴ? ምን አስበህ ነው ብራዘር? ለቫላንታይንስ ዴይ አበባ ትላታለህ? እቺን ለመሰለች ልጅ ያውን በዚህ ዘመን እኮ በል አሁን አንተ ጋር ያሉትን ስልኮች ብቻ ሳይኝ። ይሄው ኦ ማይ ጋድ ይሄው ኦ ማይ ጋድ። ጥሩ በቃ አንድ ከአይፎን አንድ ከአልትራ ስንት ይመጣል? 250 ሺህ ብር ነው። በጣም በቀናሽ ዋጋ ነው የሰጠዋችሁ። እሺ ቤቢዬ በቃ ክፈል፣ ትራንስፈር አድርግለት። ኦ ማይ ጋድ አስገብቼልኝ። ኦ የኔ ፍቅር ቴንክ ዩ። በቃ ና እንሂድ። እሰየት አባ ማን አባ ፍቅረኛ ያዛለ ጋብቻ የምስክር ወረቀት የሌላቸው ወንድና ሴት በሆቴል መኝታ መከራየት አይችሉም ወይም ደግሞ አይከራይም ይላል። ትናንትናው ዕለት የኢትዮጵያ ፕሬስ ድርጅት በኦፊሻል ፖስት ያደረገ እንደው ልጆቹን ጥሩ ቦታ አውልልኝ። እነዚህ አላበዙትም እንደው ሳውራ የት ይሆን እንትን የሚለው ምን ለማለት ምን ማለት ፈልጌ ነው? አሁን ያልተጋቡ ሰዎች አንድ ላይ የሚኖሩ ሰዎች ታዲያ ምንድነው የሚያ ቆይ አንቺ ለምን አሳሰብሽ? አንቺ ለምን የሚያስጨንቅሽ ጉዳይ? እማዬ ማርያምን ያላስጨንቀኝም። ለምን ያስጨንቀኛል? እንደ አይነት ጉዳይ አስጨንቆኝ አይደለም ስልሽ አንቺ ምን አዝርቶሽ ማለት ግን ስላለ የሌላችሁ ሰዎች አንድ ላይ ተቀባጥሪው ታዲያ አንቺ ማለት ያርሽ ለምንድን ነው ሰው ጉዳይ ነው? ያው ምን አራም ላቂታው እንደው ምን አርጊ አንቺ አልቤርጎ ምን እንደሆነ ታውቂያለሽ? ወላ አላውቅም። አንቺ ገና ቂጥሽን ሰጣበይ ከጎረምሳ ጋር ወሻው ቂጥ ምን አወጣው እዚህ ጋር እኔ ግራ እኮ ገባኝ። ማለት ለብቻሽ ይሄ ጉዳይ አስጨነቀሽ አሳሰበሽ? ግደል ነገር ያለው ቆርጦን ለምንድን ነው ግን ያሳሰበሽ? ማነው? ሰላም የበርጠሚስ ወላጅ ነህ? አዎ ምን ነው? እኔ የበርጠሚስ መምህር ነኝ። አንዴ ስለ በርጠሚስ ማውራት እንችላለን? ይቻላል፣ ግባ። እሺ መምህር፣ ሻይ ቡና? አይ ችግር የለውም፣ ወደ ጉዳይ ልግባ። ልጅህ በጣም ለየት ያለ ልጅ ነው አውቃለሁ። ማለት ለየት ያለ እብድ ነው። ይኸውልህ ልጅህን ትምህርት ቤት ብለህ ነው የላከው ወይስ የጦርነት አውድማ ነው የላከው? ምን ማለት ነው? ይኸውልህ እኔ እንደ ልጅህ አይነት ጉልበተኛ ሰው አይቼ አላውቅም በህይወቴ በጣም ብዙ ሰዎች ደብድበውኛል፣ ግን እንደ ልጅህ አይነት ደብዳቢ ሰው አይቼ አላውቅም። ቆይ ገና የሁለተኛ ክፍል ተማሪ አይደለም? ይኸውልህ ልጅህ ልጅ አይደለም። ይሄው እንደውም ልጄን ለማግባት አሁን በጉልበት እቤት ሽማግሌ ልካለሁ እያለ እያስጨነቀኝ ነው። በዛ ላይ ደግሞ የሆነ አረንጓዴ የሚለብሰው አንሶላ አለ፣ እሱን እያደረገ ትምህርት ቤት ውስጥ ሲከረባበትብን ነው የሚውለው። እንዴ ቆይ መከረባበቱማ እኮ ልዩ ተሰጥኦ እኮ ነው። ልዩ ተሰጥኦ ከሆነ ታዲያ እኛ ላይ ነው እንደሚያሳየው። ችግር የለውም ግን አደራ ልጅህን እባክህ። አሰማም እንዴ ስጠራክ? ለምንድን ነው ሽንት ቤቱ እንዳለ የምትጠቀሙት? ጉርጓዱ አይታያችሁም እንዴ? አንተን እኮ ነው የማናግረው። አሰማም ወይ ጉዴ! ዛሬ ደግሞ ምን እየሆንክ ነው? ተናገር እንጂ። ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ ያ የበላሁት ምግብ በምናኝቴ ጨክኜ ጉርጓድ ውስጥ እንትን ለው የባሰውን አታምጣ። ምን እያልክ ነው እንዴ? አይ ጭካ ድፍረቴ እንዴት እንደመጣሁ ራሴ ነው። እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃ ልሁንበት። እናቴ ለማገባት ምርጡ ተመዝገቢ አትወደደም ቦራስ ከመሽ እንዴ ይወጣልም እንዴ? ኧረ በጣም ተወደደ። ኧረ ተመዝገቢ እንዳያመርጥሽ ዳኒ ተመዝገቢ አለኝ። ቆንጆ እናቴ አንድ ጊዜ መጣጣፋ ቀብኝ። በቃ ልደውልላቸውና ነገ እንመዝገብ ባላቸው። ቀብኛለችሽ ሰማሁት ታናሽ ሲጫል እና ለማራው በቃ አያገባኝ ትንሽ ቀብያል ራሳታ ሰጥጣ አንዴ አሁን ትምህርቱን ልማር አልማር ልጅ አያገባኝም። አሁን ተመስገን አልሽ አያገባኝም። ከነሽ ውሃ ጠምቶኛል እና አንተ ተሻጠጭም እንደዚህ ጋር እንዴ እኔ አላመጣም እንዴ እሺ የእጃችን አይሽ እጅሽ ምን ሆነብሽ? ይሄ ስልክ ልትክል አምስጣት ነው። እሺ የት ያልሳል
እቺ ታንሳለች። አንቺ ነሽ። አዎ ታናሽ ነሽ። ተነሽ አንቺ ተነሽ። አረ ተነሳ ታምጣ ራሷ እኔ ደግሞ ለምን እንደመጣው አረ ቁጭ በይ ቁጭ በይ እና ያመጣል ተመጣ እኔ ያለ ችግር የለም ተሸክለ ተነሽ ተነሽ አከላከሽ ደርቆ የቀረሽ ታደጭ እንዴ አንቺ ለቀነኛ አይደለችም መስሪያ ነው ሰዳት እዚህ ጋር ዙሪ በዚህ ጋር ዙሪ እስቲን ጉግል ላይ ሰርች አድርጌዋለሁ። ብር ነው የብር እጥረት ነው ድህነት ነው። ሜሪ እንዴት ነሽ? የምትወጂው ድምጻዬ ማን ነው? እኔ የምወደው ድምጽ የለም። እሺ የምትወጂው ድምጽ ምንድን ነው? የምወደው ድምጽ ነው። እሱንማ ላሳይና። እሺ Kasongo yeye Mombali nanga Kasongo mbona wewe Songa libala Oh yeye Kasongo mbona wewe አራሳት ሱፍክን ሲድረስ ለብሰክ ፓርላማ ያለክ ይመስል ባንተ ቤት ፖለቲካ እያወራክ ነው። ህዝቡ እኮ እንደ ኮሜዲያን ነው የሚያውቅ። እግዚአብሔር ነው የዚህ ሰውዬ ልባቱ። አንዳንዴ ሰው አልተረዳኝም ብሎ ሲናደድ ያሳዝነኛል። ሰው አልተረዳኝም ብሎ ሲናደድ የእውነት ያሳዝነኛል። ምንም እኮ የፖለቲከኛ ለዛ የለም። በአንተ ቤት በቃ ጽድት ያልክ እኮ በቃ ይሄ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን አጥንተክ ጨርሰክ ኃይለኛ ፖለቲክስ እያወራክ ነው በአንተ ቤት። እኛ እኔ አሁን እንቅልፍ እምቢ ሲለኝ ትመቸኛለክ፣ እከፍታለሁ። አሁን ራሱ አንዳንድ ቀን ስተኛ ትመቸኛለህ። ለምን ዝም ብለህ የተበጠረውን ካልተበጠረው ነው የምትከላከለው። ዳንኤል የጆን ይዘህ ነው እጅ ማስታጠብ እንደማልወድ እያወቅሁ እኮ በቃ አስታጥበህ ትሄዳለህ። ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምረህ አይሆን ታጠቡ ጋሺ ታጠቡ። ችግር የለም። እሺ አይ በፍጹም እንደ እንግዳ ሳይታጠብ አይሆንም። ማስታጠብ እሳቸውን ታጠቡ። ታጠቡ። ችግር የለም። ኧረ ታጠቡ። እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጥብ። ሂድ ዳንኤል አስታጥብ። ዳንኤል ታጠቡ። ኧረ እውነት እሳቸውን አስታጥብ። እሺ ታጠባ። በፍጹም እንግዳ ስነ ስርዓታችን አይደለም። ታጠቡ ጋሺ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ አስማማ አንተ ባለጌ ስነ ስርዓት ይሩጣ ወዴት ነው የምወጣው? እዚህ ጋር ባዚ ቁጢ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ። ወይ ተስማሙና እንትን በሉ። ይሩጣ ባለጌ ፌስታሊክ ስጠኝ። ደህና ዋሉ። እግዚአብሔር ይስጥልኝ። አንተ አሰደብከኝ። አንተ ባለጌ Barcelona, sigue Lamine, va Barcelona, Lamine Yamal. Hello. አቤት። ሰላም ሰላም። ስምህን? ማቲያስ። አንድ ጥያቄ ልጠይቅህ? እሺ ጠይቂኝ። እሺ የበፊት ፍቅረኛህን ወደ ፈለግከው ነገር መቀየር ብችል ወደ ምን ትቀይራታለህ? ወደ ገንዘብ። ወደ ገንዘብ ብዙ አውጥቼባታለሁ። ግርግር አንቺ ነሳጅ ልስገበሽ
ምሳ አንጀለስ ገባ ገረገረ የታርቂ ይኸውልሽ እንዴት አድርገሽ እንደሆነማ ልንገርሻቸው ጥርስሽን እየፋቅሽ አባይ ውሃ ላይ እግርሽን ዘፍዝፈሽ ቁጭ ያለሽ ግድቡ ያስቀረኝ ይዲያ በቃ ግድቡን አልፈሽ ሱዳን ድንበር ላይ ደግሞ እግርሽን ዘፍዝፈሽ ሱዳን ብትገድብስ አወቅ በለው በቃ ሱዳንን አልፈሽ እንትኑ ላይ እዚያ ድልድግ አልፈሽ ደግሞ ጥርስሽን ትፈጫለሽ ግብጽ ብትገድበኝስ ምን ይዝናት እናንተ እንዴ አንስተው እንደው ወስዶ ቁጭ ያርጉኝ የሎሲ አንሳሽና ያንን ባውቀን ያለድም ነበር ምን ትላለች ሰላም አባ ሰልፉ ነው ይሄ አንተ የመጨረሻው ነህ አንተ እኮ ነው የመጣን እንትን እንጂ የመጨረሻው ምን ብትሆነ በዚህ ጊዜ ታማኝ ቀይ ሁለመቱ ለኔ ነው ታማኝ ስለሆነች ሰላም ብር ጥላል ቴንክ ዩ ብራዘር አመሰግናለሁ እሺ እናት እሙይ እናት ሰዓት ይዘሻል ፍቅረኛለህ ና ፍቅረኛለኝ ለምንድን ነበር የቤት ስራ አልሰራም ማሰራት የቤት ስራ ምን ችግር አለው ማሰራ ገንዘብን ከፍለልኝ ምን ትምህርት ቤት ነው ደግሞ ወንድ ነው ታሳይኛለህ Would you dance if I asked you to dance? አንተ ማይም ፍሽር ስልክሽን ሰጪኝ እንትን ነው ካስቸገረሽ ይዘው ቤት እቀጣልሻለሁ ዘመድ እኮ ልጃችንም አይደለም እኮ Sit down. ምን አገባኝ ኧረ በላት በቃ አይዞሽ ምንም የሚያስፈራ ነገር እኮ የለውም ለሰባተኛ ጊዜ እንዳትሳሳች ክፍት አድርገሽ ጠጥተሽ ኮካ ኮላ ማለት ነው ካሜራ ሬዲ አክሽን ውይ ዴ ስንት ነው የሚነገርሽ ኮካ ኮላ አንቺ ሀብታም ባል አይደል የምትፈልጊ አዎ አንቺ ሀብታም ባል መቼም አታገቢ ሰላም ሰላም እንዴት ነህ አለን በህይወት ያሳካው ትልቁ ነገር ምንድነው በህይወት ያሳካው ትልቁ ነገር አዎ በህይወት መቆየት ማለቴ ትልቁ በህይወት መቆየት ትንሽ ነገር ከመሰለሽ የኔ እናት እስክትሞቺ ጠብቂ God have mercy upon us. Do ba do ba do ba do. Hello. Hey, apa mana? Mana fisik? Mbona wewe songa libala oh yeah ተከሳሽ ግባ እስቲ አቤት ጥፋትን አምናል እናም ለሰኞ የሞት ፍርድ ተፈርዶብሃል እኔ አይመቸኝም ሰኞ አልመጣም Hello.
ይኸው ገንዘብ አይደለም የምትፈልጊው? ይኸው ይዘሽ ጥፊ። ድጋሚ በቃ ላገኝሽ አልፈልግም። በህይወቴ ውስጥ እንዳገቢ ተመልሰሽ ትይቂ። ለዚህ አቅምሽ ነው አበቃ ይቅርታ የምትጠይቂኝ? ችግር የለውም በቃ ተነሽ። ባኮር ዛርግልኝ የቀረበራል እዚህ ጋር ምንድነው? አረግም ብላይ ሸራ ሄሎ ሄሎ፣ አንቺ ፍቅረኛ ሴት ነው? ቤቱ ተጋድሟል። ምን ነው? ኧረ እዚህ አንዱ ለቀድም የተንቀለቀለ ነው። ምን ነይለት ሂጂለት በቃ። ልጁ ደግሞ ምን አይነት አሳሳቅ ነው የሚስቀው? የታሉ የታሉ? ያስደንግጥሽ። ከምን ይደረሽ? አሁን የታሉ? ይጃውልሽ አቀናብሪ ሂደሽ ማናት ማናት ያለሽ? እንደ ራስሽ ማነሽ? ደፋር አንቺ ራስሽ ማነሽ? እንዴ ስንጣበስ እኮ ፍቅረኛ አለው ወይ ስል የለኝም ብለኛል። ልጄ ፍቅረኛ እንጂ ሚስት የለኝም ብዬሻለሁ። እና ልክ ነው እሱ። ቴክኒካሊ ሚስት አለህ አይደለም ያልሽው፣ ፍቅረኛ ካለው ለምን ይነግርሻል? በቻይና የሚገኝ ውሻ ባለቤቱ በልጅነቱ ሃይላንድ እንዲለቅም ስላስተማሩ በየቀኑ በሰፈር ውስጥ የተጣሉ ሃይላንዶችን እየዞረ ይለቅማል፣ ወስዶም በቤቱ ያከማቻል። ታዲያ ባለቤቱም ከስራ ሲወጣ እንደምትመለከቱት የተጠራቀሙትን ሰብስቦ ለመሸጥ ወደ ገበያ ይዞ ይሄዳል። ሽጦም ብሩን ተቀብሎ በሰፈር ውስጥ የተቸገሩትን ፈልጎ ይረዳል። ታዲያ ይህንንም የዕለት ተዕለት ተግባራቸውን ቀርጸው ይለቃሉ። በውሻው ምክንያት ለሰዎች መድረሳቸውን ያሳያሉ። እስኪ የተግባራቸው ከ10 ስንት ይገባዋል? ሀሳባችሁን ኮመንት ላይ አስቀምጡ። ነው መጣ? አዎ ቅርጫ ውስጥ ታዲያ አንዴ ቁርስ በልተህ ዝም ብለን ማን ለይ ቤት እንግዳ እየጠበቀ መልካም በዓል። ወይኔ አሪዘ የሚስት ሙያ እናትህን ሲያስናፍቅ ና ብላ ማን ይበላልን? ና ብላ እያባረረች ማን ይበላልን ነው? እማ እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬ ሰው በላል የሰራሁት ምግብ አልበላም ብሎ ነው። እኔ መስለት ነው ቆርጠሰርቼ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጠራይ ተጉርማላ ሽንኩርት ከነፀጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። እማ አስገብኝ እኔ ከአንቺ ጋር ልኑር እናቴ። እኔ ሽሮ ልትይልሃለሁ የአንቺን ሽሮ ጠጣለሁ እማ። አባት ያሳጣሽ አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይ ነው ምሰሪ ምግብ ማላታይ ነው መጥፊያሽ ነው የሚሆነው። እማ ሽሮሽን ልጠጣ ነው ከሷ ማላታይ ዘናል። ሽንኩርቱ ይልሻል ይወቀጥልሻል። ቲማቲሙስ አልቆረጥ ብሎሻል ይወረወርልሻል። ትልቋ ሼፍ አዘነች። ድስቱ መጥቶልሻል ሽንኩርትና ቲማቲሙ ገብቶልሻል። የባከነው ለማካካስ ይመስላል ይጠረግልሻል። ከዛ ከወተቱ ጎንጨት ተደርጎልሻል። አለኛ ውሻ ማሪኔት ይልሻል ተደርጎልሻል። ትንሽ ይጠበቅልሻል። ከባድ ይመስላል ለሁለት ይጣድልሻል። ከትንሽ የጥሞና ጊዜ በኋላ ይማሰልልሻል። ዘይቱን መጥቶልሻል ተንቆርቁሮልሻል። እርዱም ይልሻል ተደርግሞልሻል። ከዛ ማንኪያው ተሽቀንጥሮልሻል። ቃኘት ቃኘት ተደርጎልሻል። አይንሽ ምስሩ ላይ ሄዶ አርፎልሻል። ከዛ ታፍሶልሻል መጥቶ ተበትኖልሻል። በተቃራኒ አቅጣጫ ይራገብልሻል። እሳት ቢኖረውም ባይኖረውም ይበስልልሻል። ጨው መጥቶልሻል ተሞጅሮልሻል። በጣም ጎምዝዞሻል። አናትሽ ላይ ያለው ተክል ረብሾሻል ይቆረጥልሻል። ቅመም ሆኖ ወጥ ውስጥ ገብቶልሻል። እንጀራው ከብርቱካን ልጣጭ ጋር መጥቶልሻል። ጣልጣል ተደርጎ ይማሰልልሻል። አሁን እንጀራው ላይ ይጨለፍልሻል። በታናሽ ተመክረሻል። ማን ሲቆነጥር ይውልልሻል። ከነድስቱ ተደርግሞልሻል። ምስር ወጥ ይልሻል ይህን መስሎልሻል። ነገር ወደ እኔ እየመጣ ይመስላል። እኔ በቃኝ። ምንድነው አይደል? ተወልቀው አርገው አላቀደሽ ከግረ ጫማው ይሻላል። ተውኝ ኩኩሉ አሌቡም
ቆርኪ፣ ብይ፣ ሱዚ፣ ሴንተር፣ ቅልብልቦሽ፣ ሰኞ ማክሰኞ፣ ጢባ ጢቤን የተጫወትን ድል ባለ ሰርግ አግብተን የቃቃ ሚስት የነበረን ሰፈራችን ባሉ ሜዳዎች የፕላስቲክ ኳስ ሰርተን በበረኪናና በቆርኪ ዋንጫ የተፋለምን የስፖርት እርዳታ ለምነን ካፖርተኒ ኳስ የገዛን በአባቶቻችን ካልሲ ኳስ ሰርተን በስልክ እንጨት ላይ በገመድ አስረን ቴዘር ገብረ ጉንዳን የተጫወትን አዲስ አበባ ውስጥ ባሉ ወንዞች የዋኘን ነጭ ሆነን ቤት እንዳንቆጣ የ10 ሳንቲም ባዝሊን ለ10 የተቀባን ቦራ ወይም ኤድና ሞል ሳይሆን አንበሳ ግቢ ገብተን በ50 ሳንቲም አንበሳን ያየን ጦር ማስቲካ ደስታ ከረሜላ ፎልፎል ቁርቁራን የበላን የ5 የ10 ሳንቲም ጀላቲን የመጠጥን ከትምህርት ቤት ስንወጣ ሴቶችን ጀላቲ መንተፈን ከንፈራቸውን የቀደድን በኳስ ተጫዋቾች ስል እፍታን የተጫወትን ለአዲስ ዓመት ፎርም ሰርተን 5 ሳንቲም 10 ሳንቲም ስሙኒ 50 ሳንቲም ሀብታም ቤት 1 ብር ሲሰጠን የተደሰትን ለበዓል በግ ሲታረድ የበጉን ስሟን እናንተ ጥሯት ጠብሰን የበላን ሞጋ ጫማ ፍራቢል ውልቅ ቁልቅ የሚል ሲሊፐር ኮንጎ ጫማ አርገን ያደግን በኮባ ሽጉጥ የተገዳደልን ለበዓል ልብስ ካልተገዛልን ብለን ያለቀስን የመጨረሻ ከዘነጥን ፍራንስ ቱታ ክሬሽን በክሬሽን ያደረግን ኪሳችን ውስጥ ፍራንክ ተንኮሻክሾ እንዳንገረፍ መሬት ቆፍረን የቀበርን ጧት ተመርቶ ከሰዓት መርካቶ የተባለለትን ላቭሊ ብስኩት የቆረሸምን አቡ ወለድ ኮቾሮ ሂፓፕ የተባሉ ብስኩቶችን በስንት አንድ ጊዜ የበላን መጥሪያ ያለው የሀብታም ቤት ስናይ መጥሪያውን ነክተን የሮጥን ሆያ ሆዬን አሳምረን የጨፈርን በጧት ተነስተን ከሰፈራችን የስሙኒ ሽልጦ የ5 ሳንቲም ሻይ ቅጠል የ10 ሳንቲም ስኳር ገዝተን በቡታ ጋዝ ሻይ አፍልተን ቁርሳችንን የበላን በሸራ ቦርሳ ወይም በላስቲክ ደብተራችንን ይዘን ከጅማ የፈለቀውን ለአረንጓዴው ወርቃችን የተዘመረውን የኢኮኖሚ ዋልታ ቡና ቡና የሚለውን ህብረ ዝማሬ በሬዲዮ እየሰማን ወደ ትምህርት ቤት ተቃቅፈን የሄድን ትምህርት በሁለት ፈረቃ የጧትና የከሰዓት ተብለን የተማርን ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን በእርሳስ ጥፍር ቀለም የሰራን ዴክስ ላይ ዳማ ሰርተን የተጫወትን የትምህርት ፕሮግራማችንን በቀይና በሰማያዊ እስክሪብቶ አሳምረን የጻፍን ሰሌዳ አጥፍቶ አመዳም ለመሆን የተሯሯጥን ወላጅ አምጡ ስንባል ቤተሰቦቻችንን ፈርተን ከመንገድ ላይ ወላጅ ሁኑን ብለን ይዘን የሄድን አስተማሪዎቻችንን እንደ ፈጣሪ የፈራን ያከበርን መምህራኖቻችን ጣታችን መሃል እስክሪብቶ ከተው የጨመቁን አይበሉባችንን በማስመሪያ የመቱን ጆሮ በማስያዝ ስነ ምግባር ያስተማሩን እንዲህ ኑሮ አስማት ከመሆኑ በፊት በትምህርት ቤታችን አስማት 50 ሳንቲም ከፍለን ያየን አዲሱ የትምህርት ስርዓት እንዳይጥ የተሞከረብን የ6ኛ ክፍልን ሚኒስትሪን ሳናይ በ10ኛ ክፍል ማትሪክ እጣ ፈንታችንን የወሰንን ፕሪፓራቶሪንና ቴክኒክና ሙያን ያስተዋወቅን አለቃ ለመደብደብ ሰኔ 30ን የጠበቅን ሰኔ 30 ሲደርስ ተቃቅፈን በፍቅር ተላቅሰን የተለያየን ከራኒ ጁስ በፊት በጆሊ ጁስና በሱፐር ዲፕ ትምህርት ቤት ውስጥ ገናን ያከበርን ቤታችን ውስጥ ገናን ለማክበር የተፈጥሮ ጽድ እንደ ጉድ የጎመድን ጽዱን ለማሳመር የወረቀት ክሪስማስ የሰራን ፊኛ በእጣ ገዝተን ትልቁ ፊኛ እንዲደርሰን 31 ቁጥርን የተመኘን ሰፈራችንን እንጂ ብሔራችንን ሳናቅ ያደግን ነን እኛ የ90ዎቹ ልጆች።